ከመታሃልው ምስሌየ በመንግሥተ አቡየ ከመታሃልው ምስሌየ በመንግሥተ አቡየ በመንግሥተ አቡየ ዘበሰማያት በመንግሥተ አቡየ ዘበሰማያት በመንግሥተ አቡየ ዘበሰማያት በመንግሥተ አቡየ ዘበሰማያት። በጣም ብዙ ዘንዶ የሚመለክበት እባቦች የሚመለኩበት ግብር የሚገበርበት ለጣዖት ቀደም ሲል መስዋዕት የሚቀርብበትና መስዋዕት የሚሰዋበት ቦታ ነው። ይሄ ቦታ እንግዲህ ጣዖቱ ተሰብሮ የዘንዶ መንፈስ ተመቶ ያ ጣዖት የሚመለክበት ቦታ አሁን ተቀድሶ ጸበል ሆኖ ብዙዎች አይናቸው የበራበት ብዙዎች 30 ዓመት 20 ዓመት ታመው መፍትሄ ያጡ ሰዎች መጥተው እዚህ ቦታ ላይ ምህረት ያገኙበት ፈውሳቸው የተረጋገጠበት አይናቸው የበራበት ሽባዎች ቀና ብለው የሄዱበት ታላቅ ቦታ ነው። አንድም ነገር ሳይቆረስ አንድም ነገር ወጪ ሳናወጣ ምንም ሳይሆን ለኦርቶዶክስ ቤተክርስቲያን ለዚህ አካባቢ ላለው ለባሕረ ጥምቀት ወደ 7 አድባራት እዚህ ጋር ይወጣሉ። ይሄንን እዚህ ጋር ሰርቶ አስረክቡ። የሰማዕቷ የቅድስት አርሴማ ፍቃድ ስለሆነ ዲዛይኑ ምኑም ተሰርቶ በአጭር ጊዜ በአንድ አመት ከ2 ወር ውስጥ ተጠናቀቀ። እንግዲህ እኛም ያው ወደ እርጅናው እየሄድን ስለሆነ ቶሎ ጨርሰን ብናየው ደስታችን ነው። በመሐከላችን የነበሩ ሰዎች በህይወት የሌሉ አሉ አብረውን የሰሩ ግን እነሱም እንደዚሁ እንደተመኙት ነው እናንተን ያለው። እኛም ሳናየው እንግዲህ እንትን እንዳል ፈጠን ብለን ብንሰራውና ብንጨርሰው ፈቃዳችሁ ቢሆን ብዬ ጠይቃለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። መላከ ጽዮን ቆሞስ አባ እስጢፋኖስ ይርጋ ባላለው የዚሁ የምስራቀ ፀሐይ ቅዱስ ገብርኤል እና የመርጡለ ቅድስት አርሴማ ገዳም ወአቡነ አዳም ገዳም ዋና አስተዳዳሪ ነኝ። ይሄ ቤተክርስቲያን የለቡ ምስራቀ ፀሐይ ቅዱስ ገብርኤል ቤተክርስቲያን በጀርመን አደባባይ አካባቢ እንደዚሁም ደግሞ የተለያዩ ቤተ እምነቶች የሚቀበሩበት የማዘጋጃ መቃብር አካባቢ ላይ የሚገኝ በዚህ በደቡብ ክፍለ ከተማ በንፋስ ስልክ ላፍቶ ክፍለ ከተማ የሚገኝ በጣም አንጋፋ ብዙ ታምራት የሚደረግበት ብዙ ሰዎች የሚፈወሱበት ትልልቅ በየቀኑ ከ1 እስከ 30 ጀምሮ አገልግሎት ያለበት ቅዳሴ የሚቀደስበት የኪዳን ጸሎት የሚደረግበት ታላቅ ቤተክርስቲያን ነው። ይህ ቤተክርስቲያን የተመሰረተው በ1986 ዓመተ ምህረት የተመሰረተ ቤተክርስቲያን ነው። ታቦተ ሕጉ ደግሞ በ1986 ሰኔ 16 ነው። በዚህ ቦታ ላይ የመጀመሪያው የቅዱስ ገብርኤል መቃኛዋ እንትን ያለው የተቆረቆረው በዚያ ሰዓት ከተለያየ ቦታ የመጡ ሊቃውንተ ቤተክርስቲያን አባቶቻችን ካህናት ናቸው የመሰረቱት እና በዚህ አካባቢ ላይ ያሉ ሰዎች የአካባቢ በዚያ በ1986 አካባቢ በጣም ኃይለኛ ጭቃ የነበረበት ጫካ የነበረ ነው እና ሊቃውንቱ በጣም በብዙ ፈተና ውስጥ አልፈው ነው የመሰረቱት። በዚህ አካባቢ ሲመጡ የተለያዩ ዱርዬዎች፣ ሽፍታዎች
እንደዚህ አለማም ነበረ፣ ስቃይም ነበረው። ብዙ ፈተና ውስጥ አልፈው የመሰረቱት ቤተክርስቲያን ነው፣ የቤተክርስቲያን ማለት ነው። ከዚያ በኋላ በመቃኞ ለረጅም ጊዜ አገልግሎት ሲሰጥ ቆይቶ በወቅቱ በነበሩ ኃላፊዎች እንዲሁም ደግሞ አሁን በህይወት ያሉ የህንጻ አሰሪ ኮሚቴዎች በአካባቢው ምእመናን ቤተክርስቲያኑ ስላነሰ በጣም ብዙ ህዝብ እዚያ አካባቢ ላይ ስለመጣ ከተማውም ደግሞ ከመሃል እየሰፋ ስለሄደ ለዚህ አካባቢ የሚመጥን ግዙፍ ህንጻ መሰራት ስለነበረበት ያቺኛዋ በጣም ትንሽ ስለሆነች መቃኛዋ በ2004 ዓመተ ምህረት በብፁዕ ቅዱስ አቡነ ጳውሎስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የዓለም አብያተ ክርስቲያናት ፕሬዝዳንት የዓለም ሃይማኖቶች የሰላም ፕሬዝዳንት በነበሩት ፓትርያርክ የመሰረት ድንጋይ ተጣለ። መጀመሪያ የመሰረት ድንጋይ በሚጣልበት ሰዓት 2400 ካሬ ላይ ነበረ መሰረቱ የተጣለው። ነገር ግን በዚያ ሰዓት የነበሩት ታላቁ አስተዋዩ አርቆ ሐሳቢው አባት ብፁዕ ቅዱስ ፓትርያርክ አስቀድመው ወቅቱን የሚመጣውን ቀጣዩን የማየት ምልከታ ስለነበራቸው ይሄ በጣም ሰፊ ቦታ አለው። ይሄ ቦታ ሰፊ ቦታ ነው ያለው። ይሄን የመሰለ ቦታ ላይ ህዝቡ ወደዚህ እየመጣ ነው ያለው እና በትንሹ ከ10 ሺህ በላይ ሰው መያዝ የሚችል ቤተክርስቲያን መሰራት አለበት፣ መጨመር አለበት፣ ግዙፍ መሆን አለበት። እናንተ ባትጨርሱትም እኛ ባንጨርሰውም ቀጣዩ ትውልድ ይጨርሰዋል በማለት ማሳሰቢያ በመስጠት በወቅቱ ለነበሩ ህንጻ አሰሪ ኮሚቴዎችና በወቅቱ ለነበሩት የደብሩ አስተዳዳሪ ወደ ከ2400 ወደ 3310 ካሬ ላይ ተጨማሪ ተደርጎ ይሄ ቤተክርስቲያን ሊመሰረት ችሏል ማለት ነው። ይሄ ቤተክርስቲያን ልክ ከሁለት ዓመት በኋላ በ2004 መሰረት ተጣለ። 2006 ታይሳስ ወር ላይ ታይሳስ 5 ላይ ቁፋሮ ተጀመረ። የመሰረት ድንጋይ ተጥሎ ልክ በሁለተኛ ዓመቱ ይመስለኛል ብፁዕ ቅዱስ ፓትርያርኩም በጣም በሚያሳዝነው ይሄንን መሰረት ከጣሉ ከአንድ ወር በኋላ መሰለኝ ያረፉት፣ ተሰስቼ ከሆነ አላውቅም። እና ልክ 2006 ዓመተ ምህረት ታይሳስ ላይ ቁፋሮ ተጀምሮ ከዚያ ጊዜ ጀምሮ ህንጻው ሳይቆም በህንጻ አሰሪ ኮሚቴው በአካባቢው ምእመናን ጥንካሬ እንዲሁም በተለያየ ጊዜ በመጡ በገዳማትና በአድባራት አስተዳዳሪዎች እዚህ ባሉ ማህበረ ካህናት ጥንካሬ ለዚህ ደረጃ ደርሰዋል ማለት ነው። ሰሎሞን ተክሌ ባላለሁ ጄኔራል ፎርማን ነኝ እና ያው ስራው ከተጀመረ ጀምሮ ቁፋሮ ከተጀመረ ጀምሮ እስከ አሁን ሰዓት የማሰራው እኔ ነኝ እና ያው ብዙ አድርገው አባታችን ገልጸውታል። ግን ስለ ህንጻው ጥንካሬ ስለምኑ ያው አጠር ባለ ነገር ገልጽላችኋለሁ። በጥንቃቄ ነው የሰራነው። ልክ እንዳሉት ችግር እንዳይፈጥር ትልቅ ህንጻ ስለሆነ በጣም ለወደፊትም ጥንካሬ እንዲኖረው ብለን ወደ 7 ሜትር ድረስ የተቆፈራል ወደ መሬት እንደ ቦታው ነው። ከዛ በኩል ዝቅ ይላል፣ ድንጋይ አይገኝም። ወደዚህ በኩል ደህና ነው። በዛ በኩል 7 ሜትር ድረስ ነው የወረደ መሬት ውስጥ ብቻ እና ድንጋዩ ሌላ ካልተገኘ እንዳትሰሩ ተብለን በትዕዛዝ መሰረት ነው ያደረግነው እና በዛ ምክንያት እንግዲህ እስከ አሁን ድረስ እንደምታዩት ስንጥቅ የሚባል ወይም ነገር አንድ ነገር የተገኘበት ነገር 12 ዓመት ያው አልፎታል ማለት ነው እና ጥንካሬው ይሄው እንደምታዩት በአይናችሁ
በልስን በምናምን የተጠገነ ነገር የለም። ቡካችን ሲሚንቶ፣ ጠጠሮ፣ አሸዋ በልኬት ነው፣ በዲዛይን መሰረት ነው። ቁመን ነው የምናሰራው። ቫይብሬተር ስናደርገው እንደ ውሃውን እንዳይሄድ፣ እንዳይቀጥን፣ እንዳይወፍር በጥንቃቄ ስለሰራ ነው። ልክ ይሄ የተለሰነ ይመስላል። ይኸው እንደምታዩት ነው። ሁሉም እየዞርን እናያለን። ካየነው አንድም በልስን የተጨመረበት ነገር የለም እና ይሄ በጣም ያስደስተኛል። ምክንያቱ ጥንቃቄ ካልተሰጠበት ህንፃ ራሱ ቆንጆ አይሆንም፣ ይበላሻል። በልስን በምናምን እያጠነካከርን ነው እያጠነካከሩት ነው ደህና የሚያስመስሉት እንጂ ያው ቀለሙ ምናምን ሲሸፋፈን ነው። ይሄ ግን ምንም ነገር የሚሸፈን ነገር የለውም። ይሄው ምታዩ ጣራውን፣ ይሄ አሁን ሌላ ጣራ ልስን ተለስኖ ነው የሚሰራ። ይሄ አሁን ልስን አይሰራም፣ እንዳለ ቀለም ነው የሚቀባው። ለምን? በጥንቃቄ ስለተሰራ ማለት ነው። እና ስለዚህ የጥንካሬው ነገር እንደዚህ ይመስላል። ቤተክርስቲያኑ ከሌሎች አድባራትና ገዳማት ልዩ የሚያደርገው በጣም ብዙ ነገር አለ። ልክ ሮም ላይ ያለው የሐዋርያው የቅዱስ ጴጥሮስ ቤተክርስቲያን አለ። ከዚያ ጋራ የሚመሳሰልበት ነገር አለ። ባለ 3 ጉልላት ቤተ መቅደስ ነው። እንደዚሁ ላዩ ላይ ወደ 1600 ካሬ 1300 1600 ካሬ አካባቢ ላይ ፎቅ አለ። በዚያ ላይ በጣም ብዙ ሕዝብ የሚይዝ ነው። አጠቃላይ መሰረቱ ያረፈበት ደግሞ ወደ 3310 ካሬ ነው። ሲደመር ወደ 4453 ካሬ አካባቢ ነው አጠቃላይ ማለት ነው። እና አጠቃላይ የሚይዘው ወደ 10000 ሕዝብ ይይዛል። በውጭ ብረት በቱርክ ብረት የተሰራ ነው። ምንም አይነት የአገር ውስጥ ብረት እዚህ ቦታ ላይ አልተጠቀምንም። እንደዚሁ ደግሞ ለቤተ ክርስቲያኑ ጥንካሬ በብዛት አንዳንድ አብያተ ክርስቲያናት ከጊዜ ብዛት የተነሳ ሲሰራ በችኮላም በጥንቃቄም ስለማይሰሩ 6 ዓመት 10 ዓመት ሳይቆዩ ወደ እድሳት የሚሄዱበት አጋጣሚ እያየን እየተመለከትን ያለ ነው፣ በችኮላ ስለሆነ። ይህ በጣም በከፍተኛ ጥንቃቄ የሚሰራ ቤተክርስቲያን ነው። እናንተም እየተመለከታችሁት ነው፣ እያያችሁት ነው። ሙሉ በሙሉ በኮንክሪት ብቻ የተሰራ ነው። ሸክላ ነው። በሸክላው ላይ ደግሞ ያለው ጥርብ ድንጋይ ነው። ስለዚህ በአዲስ አበባ ካሉትና በሌላው ላይ በሀገራችን ካሉት ቤተክርስቲያኖች ልዩ የሚያደርገው ይሄ ነው። የዘገየበትም አንዱ ይሄ ነው። ምክንያቱም በከፍተኛ ጥንቃቄ የሚሰራ ቤተክርስቲያን ስለሆነ ነው። እንግዲህ በመላው ዓለም የሚገኙ ልጆቻችን፣ በኢትዮጵያም ያሉ ልጆቻችን ቤተክርስቲያን የሰው ችግር የለባትም። በጣም ብዙ ልጆች አሏት። ከ60 ከ70 ሚሊዮን ተከታይ ያላት ልጆቻችን ለቤተክርስቲያን ብቻቸውን የሚያሰሩ አንድ ቤተክርስቲያን ብቻቸውን ሰርተው የሚሰጡ ብዙ ልጆች አሉ። ለምሳሌ በዚሁ ደብር ስር ያለችው በምስራቀ ፀሐይ ቅዱስ ገብርኤል ስር ያለችው የለቡ መርጡል አርሴማ ገዳም ቤተ መቅደስ በቅርብ የተመረቀችው አንድ ሰው ነው። 150 ሚሊዮን ብር አካባቢ ሰርቶ መንፈሳዊ ንስሐ ልጄ መጋቢ ሀብታት አቶ ስማቸው ከበደ ነው ሰርቶ የሰጠን። አስፓልቱም ከ30 ሚሊዮን ብር በላይ ወጥቶበት ነው እየተሰራ ያለው። እሱንም እንደዚህ ወንድማችን መጋቢ ሀብታትና አቶ ክብሩ ይስፋው የሚባሉ ናቸው እየሰሩልን ያሉት በጋራ። ይሄንን የሚያደርጉ ልጆች ካሉ ኢትዮጵያ ላይ በጣም ብዙ ሆነን ይህንን መጨረስ በጣም ቀላል ነው ማለት ነው። እናንተም እንደምታውቁት ዝጊቲ የሚባል ቦታ አንድ የቤተክርስቲያን ልጅ አንዲት ሴት ናት በ1 ቢሊዮን 300 ሚሊዮን አካባቢ አውጥታ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን ቤተክርስቲያን 40 ምንጭ ላይ የምታሰራ። ሌሎች ደግሞ ስማቸው ያልታወቀ በጣም ብዙ ሰዎች አሉ ከኪሳቸው ቤተክርስቲያን አውጥተው የሚሰሩ 50 ሚሊዮን 70 ሚሊዮን 80 ሚሊዮን የሚያወጡ። ስለዚህ ይሄ ታሪካዊ ቤተክርስቲያን ነው፣ መሀል ከተማ ላይ ያለ ነው። አጠቃላይ ለዚህ ለአዲስ አበባ እምብርት የሆነ ማዕከል የሆነ ሞዴል የሆነ ቤተክርስቲያን ስለሆነ በመላው ዓለም የሚገኙ የተዋሕዶ ልጆች የቤተክርስቲያናችን ልጆች ይህንን ቤተክርስቲያን ተረባርበው የሚቀረው በጣም ትንሽ ስለሆነ በሮች ሙሉ በሙሉ ተሰርተው አልቀዋል።
በአንድ ሰው ነው እሱም የተሰራ በአንድ ወንድማችን በክርስትና ስሙ ወልደ ጊዮርጊስ የሚባል በዓለም ስሙ አቶ ቢንያም የሚባል ነው ሰርቶ እንትን ያለን አልቋል። ወደ 12 13 ብር አካባቢ አምጦ መቅጠም ነው ካለቀ ቆይቷል። መንበሮች ወደ 3 መንበር ተሰርቶ አልቋል። እሱንም ቦታ ስለሌለ ነው እንጂ አምጥቶ እንትን ማለት ይቻላል። በተመሳሳይ የተወሰኑ መስኮቶች እየተሰሩ ነው ያለው። ነገር ግን መስኮት በብዛት ይቀሩናል። የደብራችን የሰበካ ጉባኤ ምክትል ሊቀመንበርም ከ40 በላይ መስኮት ቃል ገብተው የተወሰነውን መስኮት አስጀምረዋል። እዚሁም ላይ ደግሞ አሁን ለሳምፕል ተወስዷቸው አላችሁ በእኔ አማካኝነት ተሰርተው እንትን ያሉ አሉ፣ ሌሎችም የሚጨመሩ አሉ። ስለዚህ በዋነኝነት አሁን ምን ያስፈልጋል ነው ከዚህ በኋላ ይሄ ቤተክርስቲያን ምን ይፈልጋል? ፊኒሺንግ ስለሆነ መብራት በጣም ብዙ ያስፈልገናል። የቀለም ስራ አለ፣ የፑቲን ስራ አለ። በዝርዝር እነዚህን መሐንዲሱ ምን እንደሚያስፈልግ ምን እንደቀረው ከመሐንዲሱ እንሰማለን ማለት ነው። አሁን ወደ ፊኒሺንግ ስንገባ ይሄ አሁን የሰራ ነው ከዚህ በፊት ጥንካሬ ብቻ ነው ያለው እንጂ መልክ የሚኖረው ፊኒሺንግ ሲሰራ ነው። በጠቅላላ ህንፃው የሚያምረው ከእንግዲህ ወዲህ ለሚሰራው ስራ ነው የሚያሳምረው። ለምንድነው? እዚህ ላይ የሚውሉ ማቴሪያሎች በጣም ኳሊቲ መሆን አለባቸው። በእውነት ነው የሚል ለቅዱስ ገብርኤል ያልሆነ ለማንም አይሆንም። በተለይ ደረጃዎች ጋራናይት ማርብል መሆን አለባቸው። ይሄ ደግሞ በረንዳ ነው ታቦት የሚዘሩበት ነው አሁን የተቀመጥንበት። ይሄን ደግሞ ጥሩ የሆነ ማርብል ተደርጎ ከተሰራ መስኮቱም በሩም ሁሉም ያማረ ከሆነ የቤተ ክርስቲያኑ ኳሊቲ ያሟላል። እንደዚህ አድርገን ጥሩ አድርገን የሰራ ነው። በፊኒሽንጉ ሰዓት የበለጠ ማማር አለበት። ምክንያቱ ህዝቡም ደስ የሚለው ፊኒሽንጉ ሲያምር ነው። ሁሉ ይሄ የሰራ ነው ይሸፈናል። በማን? በፊኒሽንግ ይሸፈናል። ስለዚህ ይህንን እኔ አሁን የምመኘው ለወደፊት ህዝበ ክርስቲያን እንዲያው ተረባርቦ ፊኒሽንጉን በመብራቱም ይሁን በቀለሙም ይሁን በማርበሉም ይሁን በሴራሚክም ይሁን በምንጣፉም በሁሉም በወንበሩም ይሁን ጥሩ ኳሊቲ ያላቸው እቃዎች ገብተው እንዲሰራ በእኔ በኩል በጣም ፍላጎት አለኝ። እንግዲህ ይህንን ነው በአጭሩ የምነግራችሁ። ሌላ ቁመቱ ይህን የምታዩት ከወለሉ እስከ መጨረሻ ጉልላቱ ድረስ 55 ሜትር ነው። 55 ሜትር ማለት ወደ ፎቅ ቢለወጥ 16 ፎቅ ማለት ነው። በየ3 ሜትሩ ብናስበው 16 ፎቅ ነው የሚሆነው። ስፋቱ በፊት እንደተነገረው ያረፈው ህንፃው በ3310 ካሬ ሜትር ነው። ፎቅ አለ፣ በወዲያ በኩል ፎቅ አለ። ፎቁን ሲጨመር ደግሞ ፎቁ ብቻ 1143 ነው። በአንድ ላይ ሲደመር 4453 ሜትር ካሬ ሜትር ነው የሚሆነው። ይህን ምን ያህል ሰው እንደሚይዝ እንግዲህ ያው ከ10,000 በላይ ሰው ይይዛል እና አገልግሎቱ ለብዙ አመታት እንግዲህ ያው እኛ የምናስበው ለብዙ አመታት አገልግሎት ይሰጣል፣ ያለ እድሳት ይኖራል ብለን ነው የምገምተው። ስለዚህ እንደሚሆንም አምናለሁ እና አሁን የጠቀስኳቸው እቃዎች ዋጋቸው የዋዛ አይደለም፣ በጣም ብዙ ገንዘብ የሚጠይቅ ነውና እውነትም ኢትዮጵያውያን ሞላ የኢትዮጵያ ክርስቲያኖች በሙሉ በዓለም ላይ ያላችሁ ከጀርመን አጠገብ የሚገኝ ቅዱስ ገብርኤል ቤተክርስቲያን ምስራቅ ፀሐይ ይባላል እና ሁላችሁ ተረባርባችሁ እንድታግዙን በቅዱስ ገብርኤል ስም እንጠይቃቸዋለን። በእውነት ነው የሚላችሁ፣ ወደ ኋላ እንዳትሉ አደራችሁ። ለሚመጣ አመት ልናስመርቀው ነው ያሰብነው። የእናንተን እርዳታ ከተጨመረበት ከዛ በፊትም ሊያልቅ ይችላልና እርዳታ እንድታደርጉልን በቅዱስ ገብርኤል ስም እጠይቃለሁ። እግዚአብሔር እንግዲህ ያግዘን። አቶ ጳውሎስ ፋንታው እባላለሁ። በምስራቅ ፀሐይ ቅዱስ ገብርኤል ቤተክርስቲያን የልማት ኮሚቴው ጸሐፊ ነኝ። አሁን የማስተላለፈው ሌላው መልእክት ደግሞ ይሄ ቤተክርስቲያን እንግዲህ ወደ 13ኛ አመቱ ሊይዝ ነው። ስለዚህ ትንሽ የሁሉ ህዝበ ክርስቲያን እያለ ትንሽ ዲሌይ የሆነ ይመስለኛል። ስለዚህ እቺን ነገር
እንደምንም ተባብረን ውጭም ያላችሁ በሀገር ውስጥም ያላችሁ እድሉ ይስጣችሁ እግዚአብሔር የፈቀደላችሁ ተረባርበን እችን ቤተክርስቲያን እንደው በሚቀጥለው አመት በአሁን እንኳን ባይሆን በሚቀጥለው አመት አስመርቀን ሁላችንም የምናስቀድስበትና ያው ስጋው ደሙንም የምንቀበልበት እንዲሆንልን ምኞቴ ነው። ግን ይሄንን ነገር ሲባል ብዙ መሰራት አለበት። አሁን ፊኒሺንግ በአሁኑ ጊዜ እቃ መቸስ ይታወቃል ምን ያህል እንደሚያወጣ ምን ያህል እና ቶሎ ቶሎ ተብሎ ከተሰራና ህዝብ ተረባርቦ አንድ ላይ ያው 50 ሎሚ ለአንድ ሰው ሸክም ነው ለአንድ ሰው ጌጡ ነው እንደሚባለው በዓለም ላይ ያላችሁ ይሄንን ቤተክርስቲያን አሰርተን ለማብቃት እንዲቻል ያላችሁን ከትንሽ እስከ ትልቅ የሚባለውን እንድትሳተፉልን ነው የምንጠይቀው። እንግዲህ እኛም ያው ወደ እርጅናው እየሄድን ስለሆነ ቶሎ ጨርሰን ብናየው ደስታችን ነው። በመሐከላችን የነበሩ ሰዎች በህይወት የሌሉ አሉ አብረውን የሰሩ ግን እነሱም እንደዚሁ እንደተመኙት ነው እናንተን ያለው እኛም ሳናየው እንግዲህ እንትን እንዳል ፈጠን ብለን ብንሰራውና ብንጨርሰው ፈቃዳችሁ ቢሆን ብዬ ጠይቃለሁ። በተረፈ መልካሙን አስጀምሮ ያስጨርሰን ብዬ መላኩን ጠይቃለሁ። አመሰግናለሁ። የመላኩ የቅዱስ ገብርኤል ወዳጅ በጣም ብዙ ነው። ገብርኤል ያልደረሰለት ሰው የለም። ቅዱስ ገብርኤል ያልረዳው የለም። ቅዱስ ገብርኤል ከፊቱ ያልቆመለት የለም። በቅዱስ ገብርኤል ተወራርዶ ያላሸነፈ የለም እና የገብርኤልን ቤተክርስቲያን መስራት መባረክ ነው፣ መታደልም ነው። ይሄ ለዚህ ቤተክርስቲያን አሻራን ማስቀመጥ ስምን እዚህ ቦታ ላይ መጻፍ ትልቅ ታሪክ ነው። ሁሉም ነገር ከንቱ ነው። ሁሉንም ነገር ትተን እንሄዳለን። ሁሉም ነገር ያልፋል። ጠዋት አለን፣ ማታ የለንም። ገንዘቡም፣ ዝናም፣ ስልጣንም፣ ክብሩም ሁሉም ስለሚያልፍ ዘላለማዊ ስራ ሰርተን ይህም ቤተክርስቲያን የቀረውን ነገር አስፈጽመን በ2019 ዓመተ ምህረት ቅዱስ ገብርኤል ቢረዳን እግዚአብሔርም ቢፈቅድልን ያለሱ እርዳታ ምንም ነገር ስለማይሆን እንድናስፈጽም በቅዱስ ገብርኤል ስም በሁለቱም አብያተ ክርስቲያናት ስም ጥሬን ማስተላለፍ ፈልጋለሁ። በተጨማሪም በቅድስት አርሴማ ቤተክርስቲያን ጸበሉ አዚያ ቦታ ላይ ገብቶ በጸበሉ ያልተፈወሰ የለም፣ ያልዳነ የለም፣ ታምር ያላየ የለም፣ አይኑ ያልበራለት የለም። ብዙ የሚቀሩ መሰረታዊ ልማቶች ይችላሉ። ክርስትና ቤት የለውም፣ ክርስትና ቤት መሰራት አለበት። እንደዚሁ ደግሞ ጸበሉ በደንብ መሰራት አለበት። ገዳም ነው ያ ቦታ፣ የሱባኤ መያዝ ስላለበት የሱባኤ ቤት ያስፈልጋል፣ መጠለያ ያስፈልጋል። በዋነኝነት ትኩረታችን ይህንን ቤተ መቅደስ ጨርሶ ማስመረቅ ነው። ጎንና ጎን ደግሞ የደብሩ ልማት ኮሚቴ እዚያ ቦታ ላይ የጎደሉ ነገሮችን ሰርቶ ማጠናቀቅ አለበት። ለሁለቱም ቤተክርስቲያን የቅድስት አርሴማና የቅዱስ ገብርኤል ወዳጆች አስፈላጊውን ትብብር እንዲያደርጉ፣ አስራታቸውን እንዲሰጡ፣ ታሪካቸውን እንዲጽፉ በሁለቱ በመላኩ በቅዱስ ገብርኤልና በሰማዕቷ ቅድስት አርሴማ ስም በመላው ዓለም የሚገኙ ልጆቻችን እንዲያግዙን ጥሬን ማስተላለፍ ፈልጋለሁ። መጋቢ አላፍ ጸጋዬ ቸሩ እባላለሁኝ። የመልአኩ ቅዱስ ገብርኤል እና የቅድስት አርሴማ ቤተክርስቲያን ሰበካ ጉባኤ ምክትል ሊቀመንበርና የህንጻ አሰሪ ኮሚቴ ሰብሳቢ ነኝ። ለሰኔ 27 እና 28 የመልአኩ ቅዱስ ገብርኤልን ህንጻውን ለማስጨረስና የቅድስት አርሴማ ጸበል ቤቷንና የሱባኤ መያዣ ቤቷን ለማሰራት የገቢ ማሰባሰቢያ አሰባሳቢ ኮሚቴ ተዋቅሯል። ይህን ገቢ እያሰባሰብን ነው። ይህን ገቢ ለማሰባሰብና የመልአኩ ቅዱስ ገብርኤልን ቀሪ ቤቱን ለመጨረስና የአርሴማን ጸበል ቤትና የሱባኤ መያዣዋን ለመጨረስ ሁሉም የኦርቶዶክስ የመልአኩ ቅዱስ ገብርኤልና የቅድስት አርሴማ ወዳጅ የሆነ በሙሉ እጁን እንዲዘረጋና ቅዳሴ ቤቱንም እንድንጨርስ ጸበል ቤቱንም እንድንገነባ ሱባኤ መያዣውንም እንድንሰራ መልአኩ ቅዱስ ገብርኤል ያዘዘላችሁና የደረሰላችሁ ሁሉ
ይሄ እንደዚህ ቆሞ 13 ዓመት ሙሉ ቁጭ ብሎ የቀረ ቤተክርስቲያን ዛሬ እኛ ካልጨረስ ማንም ሊጨርሰው ስለማይችል በቻለው ሁሉ መልአኩ ቅዱስ ገብርኤልን ቤት እንድንጨርስ ጥሪን አስተላልፋለሁ። ከጎናችን ቆማችሁ ጥሪውን ተቀብላችሁ እንደምትረዱን ባለሙሉ ተስፋ ነኝ። አደራ አደራ በመልአኩ ቅዱስ ገብርኤል ስም እጠይቃችኋለሁ እላለሁ። ሰኔ 27 የመድኃኔዓለም ቀን የገቢ ማሰባሰቢያ የኦንላይን ፕሮግራም ይኖረናል። እንደዚሁም ደግሞ ሰኔ 28ም ይቀጥላል። ሰኔ 28 ማታ ከቀኑ 10 ሰዓት ጀምሮ 800 ሰዎች የተገኙበት በኤንተል ሌክዠሪ አዳራሽ የራት ፕሮግራምና የገቢ ማሰባሰቢያ ይካሄዳል። ስለዚህ በመላው ዓለም የሚገኙ የቤተ ክርስቲያናችን ልጆች፣ የተዋሕዶ ልጆች ጸጋው የበዛላቸው መስጠት በነገራችን ላይ መባረክ ነው፣ መቀደስ ነው። ለመስጠትም ለማድረግም ደግሞ መሰጠት ያስፈልጋል። የታደሉ ሰዎች ናቸው የሚሰጡት፣ የተባረኩ ሰዎች ናቸው የሚሰጡት። አንዳንዶች ካልተፈቀደላቸው ስላላቸው ብቻ መስጠት አይችሉም። ገንዘብ ስላላቸው ብቻ አይሰጡም። ለመስጠትም መጀመሪያ እግዚአብሔር ልብን ሲከፍት ነው፣ አይምሮን ሲከፍት ነው፣ ከሰማይ ሲታዘዝ ነው እና በመስጠት የተጎዳ ሰው ስለሌለ፣ በማድረግ የተጎዳ ሰው ስለሌለ ቢደረግ ምንም ስለማይጎድል የሰጡ ሰዎች ሲጨምርላቸው ነው ያየን እንጂ ስላልጎደለባቸው ይሄንን የታላቁን ገናና የቅዱስ ገብርኤልን ቤተክርስቲያን አሻራቸውን አስቀምጠው በአካውንት ቁጥራችን በቦታው ላይ መገኘት የማይችሉ የገቢ ማሰባሰቢያ በኦንላይን ስላለ የደብሩ አካውንት 1049 52 82 947 ነው። የኢትዮጵያ ንግድ ባንክ እደግመዋለሁኝ 10 33 44 92 28 ነው። 10 33 44 92 28 ይህ የህንጻው አካውንት ነው። መጀመሪያ ላይ የተናገርኩት የቤተ ክርስቲያኑ የሰበካ ጉባኤ አካውንት ነው። አሁን ግን የሚያስፈልገን የህንጻው ስለሆነ በመላው ዓለም ላይ የሚገኙ ልጆቻችን ወደ ህንጻው አካውንት ገንዘባቸውን እንዲያስገቡልን፣ እንደዚሁም ደግሞ የኢትዮጵያ ንግድ ባንክ መካኒሳ ቅርንጫፍ አጭር ቁጥር ከፍቶልናል። A1606 ኢትዮጵያ ንግድ ባንክ ነው። ይሄ በጣም አጭር ቁጥር ናት። እቺ A19 የቅዱስ ገብርኤል ስም ነው። 06 የቅድስት አርሴማ ናት። ስለዚህ A1906 ብለው ቢያስገቡልን ወደ አካውንታችን ገቢ ይሆናል። እንግዲህ ለዚህ ታሪክ መመረቁ አይቀርም፣ ግን እኔም ተሳትፍ ያለው እኔም ገብርኤል ፈቅዶልኝ አስራቴን ሰጥቻለሁ ብለን እንድናደርግ አደራ ማለት ፈልጋለሁ። ስሜ ሄለን ተስፋ ይባላለሁ። የምኖርበት አካባቢ እዚህ ለቡ አካባቢ ነው። በለቡ ቅዱስ ገብርኤል የተደረገልኝ ከልጅነቴ ጀምሮ ጠብቆ እዚህ ያደረሰኝ የለቡ ቅዱስ ገብርኤል ነው። ያደኩበት ደብር ነው። ሰበካ ጉባኤም እዚሁ ደብር ነው እና በዚህ በለቡ ገብርኤል ጸበሉ አዳኘ ነው። በብዙ ህይወቴን ባርኮታል። በልጆች ባርኮኛል፣ በትዳር ባርኮኛል። ከብዙ መከራ ውስጥ አውጥቶ ዛሬ በፊታችሁ እንድቆም የረዳኝ እግዚአብሔር የላከልኝ ቅዱስ ገብርኤል ሊቀ መላኩ የለቡ ቅዱስ ገብርኤል ነው። እናንተ መታችሁ ብትፈወሱ፣ እናንተ መታችሁ ብትድኑ፣ ህይወት ብታገኙበት በጣም የተባረከ ቦታ ነው። ጸሎታችሁ የሚሰማበት ቦታ ነው። ልመናችሁ የሚሰማበት ቦታ ነው። መታችሁ እንድትድኑ ቦታውን መታችሁ ብትጎበኙ ለቡ ቅዱስ ገብርኤል ጸበሉን ብትጠመቁበት ትድናላችሁ፣ ትፈወሱበታላችሁ፣ ህይወት ዘላለማዊ ህይወት ታገኙበታላችሁ። ለቡ ቅዱስ ገብርኤል በጣም ፈጥኖ ደራሽ ነው። እውነት ለመናገር ከእሳት ውስጥ ነው ያወጣኝ። ህይወቴን ዛሬ እንድቆም በልጆች እንድባረክ ካፈር ላይ አንስቶ ሰው አድርጎ ፊት ለፊታቸው ያቆመኝ እውነት ለቡ ቅዱስ ገብርኤል ነው።
ስለዚህ እናንተ መታችሁ እንድትድኑበት ያለውን ደግሞ የምታዩት ህንጻ ቤተክርስቲያኑን 13 ዓመት ፈጅቷል። ተባብረን ሁላችንም ያቅማችንን አርገን ቤተክርስቲያኑ አልቆ መቅደስ ውስጥ ደግሞ የሚቀደስበት እንዲሆን በሁላችሁም ትብብር እንድታደርጉ ጠይቃቸዋለሁ። በገብርኤል ስም ኑ ጎብኙት፣ እዩት። ይደርሳል፣ ከሳት ያወጣል። ተፈወሱበት። እዚህ ይሄ የገቢ ማሰባሰቢያ በኢንተርኮንቲኔንታል ሌክዠሪ ሆቴል ሰኔ 27 እና ሰኔ 28 ፕሮግራሙ ይካሄዳል። በዚህን ቀን በቦታው ተገኝተን ሌላውም በማህበራዊ ሚዲያ በስልክም በተለያየ ነገር በዚህ ባለው ሚዲያ ሁሉ ተደራሽ ባለበት ቦታ ሁሉ ከጎናችን እንድትሆኑና እንድትረዱን አደራ ያለው በቅዱስ ገብርኤል ስም እጠይቃለሁ።